እኔም እና አብዬም እነ ሉባባም ቪዲዮ ላይ ባልመጣ እኔ ደስ ይለኛል። ቪዲዮ ላይ ልንመጣ እንፈልግ እኔ ትሄዷል ብዙ ነገር አድርጎ እሺ አብዬ ተጣልተን አትጣሉ እያለች ነው አማመጣች እያለች ነው ስለ ሉባባ ነው። አላህ እየረዳን እዚህ ድረስ ደርሰናል አይደል? ቤተሰብ እንዴት ነሽ አብዬ? ቆንጆ እያለነችም። አሰላሙ አለይኩም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ቤተሰብ እኛ ሁላችንም ደህና ነን። እናንተ እንዴት ናችሁ? ስራ ሁሉ ነገር ቆይታ አሪፍ? እኛ ጋር ሁሉ አሪፍ ነው። ያው ዛሬ ቤተሰብ የመጣሁበት ሐሳብ ልግባና ያው ከናንተ ጋር ማውራት ስላለብኝ ነው። ከመጀመሪያ እና አብዬ ሰላም ይበሏችሁ። አብዬ ሰላም ባያቸው። ሰላም ባያቸው። ልቦ ሰላም ባያቸው። አብዬ ቤተሰብ እንደዚህ ነው የሚባለው ብላ እያሳየቻት ነው ለልቦ። ልቦ ብዙ እህቶች ጠፍተሻል፣ ልቦ የት ሄደሽ ነው? ልቦን አምጣልኝ አብዬ። ብዙ እህቶች በቃ የለም ብዙ በቃ እህቶች ወንድሞች እኛን በጣም ይወዱናልና ስጠፊ የጠፋሽ ብዙ ጊዜ ጠይቀውኛል። እያጨናነቁ ልቦ የት ሄዳለች ለምንድን ነው ልቦ ማታመጣልን እያሉ ነበርና ደህና እንደሆንሽ በደንብ እንትን ባያቸው አስረጃቸው። እንዴት? አዎ ደህና ነሽ? ሁሉ ሰላም ነው? ሰላም። ለምን ጠፋሽሽ ከቤተሰብ? ዝም ብዬ ነው። ዝም ብዬ ስራ ቢሮ እየሰራሽ ነበር? ቢሮ እየሰራሽ ነበር። አብዬ እሷ ቢሮ የምትሰራው ስራ ምንድን ነው እስቲ ንገሪኝ። እቴ በአማርኛው? አዎ እሷ ምን ተሻከተ በቤት ያ እንጨት ብር ምን ትሰራለች? እሷ ቤት ነው የምትሆነው። የልጆች እናት ነች ነው የምትለው። እና በቃታጨት ተኛች ግን ነሳሃን ባሪ አጎጂ ምንም ታማ መጣች እያለች ነው ስለ ሉባባ ነው ቤተሰብ። እና ዛሬ የመጣሁበት ዋናኛው ዓላማ አይታችሁ እንደሆነ ትላንት የሆነ ቪዲዮ ተሰርቶ ነበር ወንድሜ ቪዲዮ ሰርቶ ነበር። የሱን ቪዲዮ አይቼዋለሁ። ያው አንዳንድ ነገሮች አይቻለሁ ካለው ማለት ጀሚል ብሎ ስም ጠርቶ የኔን ስም ጠርቶ የተናገረው ነገር ስለሰማው ነው። እና ቤተሰቦቼ አንድ ሰው ፍላጎቱ ማለት ያ ፍላጎት ከፈለገ ከኔ ሽሹ ወይም ርቆ መሄድ ከፈለገ ወደ ኋላ ላስቀረው አልችልም። አላህ ከሁላችን ጋር ይሁን። ወንድሜንም አላህ ያበርታው ባለበት ቦታ አላህ ያበርታው። እንዳያችኋት አብዬም ሉባባም ሁለቱም ይሄው እንዳያችኋቸው ናቸው። በሰላም ሁኔታ ላይ ይገኛሉ። ግን አንዳንድ ነገር ይከብደኛል። ምክንያቱም አጠገባችሁ የነበረው ሰው ሲለያችሁ ምን ያህል እንደምትከፉ እና ምን ያህል እንትኑ ለእናንተ መናገር እንትን አንልም። ምክንያቱም አብዛኞቻችሁ ከሀገር ውጭ ነው ያላችሁ። የሆነ ሰው መለየት ህመሙን ታውቁታላችሁና እኔ ሁሌም ለሱ መመኛው እዛው ነው ያለው እና አዲስ አበባ ነኝ ብሏልና አዲስ አበባ ባለበት ቦታ ሰላሙን ብቻ ይብዛ፣ ሰላም ይብዛ። እና ቤተሰብ እኔ በደንብ መናገር የምፈልገው ነገር ቢኖር ሰው ገፋፍቶኝ አይደለም ይቅርታ ልል የፈለኩት። ምክንያቱም ሰው ገፋፍቶኝ አይደለም። ይሄ ነገር ብዙ ጊዜ አወራንበትና ሰው ገፋፍቶኝ አይደለም ይቅርታ ለማለት የመጣሁት። እኔ በራሴ ነው ለኔ የኔ ዓለም እናቴን ለናቴ ራሱ ነግሬያታለሁ፣ ለአብዬ ነግሬያታለሁ። ሙሉ ነገር በሷ ፊት ነው ይቅርታ ልጠይቅ ያልኩት እንጂ እኔ ማንንም እንደዚህ ብሎኝ አይደለም ይቅርታ ጠይቅ ምናምን ብሎኝ አይደለም ይቅርታ ለማለት የፈለኩት። ውስጤን ነው ይቅርታ እንድል ያደረገኝ። ምክንያቱም ጥፋት ስላጠፋው ነው ይቅርታ ለማለት የፈለኩትና በዛን እንትን እንዳታስበው ሰው ስላለኝ አይደለም። ይቅርታም ስላደረገልኝ ከልብ አመሰግናለሁ። ግን በቻልኩ አቅም እኛ እንፈልጋለን፣ ከኛ አጠገብ እንድትሆን እንፈልጋለን። እኔ እናንተ መጀመሪያ ለምለም ከሱ ጋር ተዋወቅ ብላኝ ማለት ከሱ ጋር ስታስተዋውቀኝ በቃ የዛን ቀን ነው የኔ የሆነ ሙሉነት እየተሰማኝ የመጣው የዛን ቀን ነው። ምክንያቱም ብዙ ቤተሰብ ለእናንተ ማይን ነገር ብዙ ያሳለፍናቸው ነገሮች ይኖራሉ። ማለት ከጓደኛ ብዙ ነገር ያጋጥመዋል። መራብ አለ፣ መጥገብ አለ፣ ትስቅ ያለ፣ ታዝናለ። ያ ሁሉም ሆኖ ከኔ ጋር አሳልፏል። አማንን ማለት ነው ከኔ ጋር ሆኖ አሳልፋል። ይሄ ሁሉም ነገር አድርጎ ዛሬ እዛ መሄድ እፈልጋለሁ፣ በቃ እዛ ነው መኖር የምፈልገው ብሎ እንትን ሲል እኔ ይከፋኛል። አሁንም ይከፋኛል፣ ቤተሰቡም ይከፋቸዋል፣ አብዬም ሉባባም ይከፋቸዋል።
እና ቤተሰብ እኔ ባለበት ቦታ ትክክል ነው። የራስ ህይወት ያስፈልጋል። ግን ባለህበት ቦታ እኔ ሁሌ የምለው ነገር ነው፣ ባለህበት ቦታ ሰላም ይብዛልኝ፣ ሰላም ሁን እና ቤተሰብ ሲቀጥል እኔ ካሁን በኋላ እኔም እና አብዬም እነ ሉባባም ቪዲዮ ላይ ባልመጣ እኔ ደስ ይለኛል። ቪዲዮ ላይ ልንመጣ እንፈልግ አሪፍ ሁኔታ ላይ ናቸው ያሉት። አሪፍ ሁኔታ ላይ ግን አንዳንድ ነገር ያስፈልጋል። ያው ያ የሚያስፈልገው ነገር ደግሞ ምንድነው? አማን ለኛ ያስፈልገናል። ምክንያቱም ለምለም ስታመጣው እኛ ጋር ማለት ከኛ ጋር ስታስተዋውቀው ከአብዬ ከኛ ቤተሰብ ስታስተዋውቀው የዛን ቀን ለኛ ሁሉም ነገራችን ነው ብዬ ነው ያሰብኩት። ነው ብዙ ነገርም ለኛ ሆኖልናል እና ዛሬ በአጋጣሚ ሄደ። ያው በቃ በተፈጠረው ነገር ሄደ። ይቅርታ ስላደረክልኝ ከልብ አመሰግናለሁ። ይሄን ቪዲዮ ታየዋለህ ብዬ አስባለሁ። ይቅርታ ስላደረክልኝ በጣም አድርጌ አመሰግናለሁ። እኛም አብዬም ሉባባም በጣም ነው የምንወድህ፣ በጣም እንወድሃለን። ሉባባ ራሱ አማኔት ሄዷል። አብዬ እኛ ተጣልተን አይደለም፣ ዝም ብለን አለ አይደል የልጅ ኩርፊያ እንደዛ ተኮራርፈን ነው፣ ተጣልተን አይደለም። አንቺ ደግሞ አብዬ እንድታዝኝብኝ አልፈልግም። እሺ የኔ እናት የኔ ብርሃን እንድታዝኝብኝ አልፈልግም። እሺ እሺ አራኳም ነህ ነገም ነህ በዝም ነህ ማንም እንጀራው በተተባለ ዛሬ ነው ነገም ነው እንጀራችሁ ሰፊ ነው የምትቀበሩ በኋላ እያለች ለኛ ነገር ይል አብዬ እኔ ማለት ነው አብዬ እስከ ዛሬ አላህ እየረዳን እዚህ ድረስ ደርሰናል አይደል? አረ ካሁን በኋላም ካላ ገዛ ካላ እርዳታ ጋር ወደፊት እንሄዳለን። ግን እኔ ካሁን በኋላ ቤተሰብ እንደዚህ በቪዲዮ እንደዚህ ብዬ ልመጣ አልፈልግም። ብዙዎቻችሁ ግን ያው ሉባባም አብዬም በጣም የነሱ እንትን ስለሚያሳስባችሁ ያው በቻልኩት አቅም ለመምጣት እንትን እላለሁ ሞክራለሁ። ግን የሆነ በቃ ስሜት ይሆናል አይደል እንድሰራ ምናምን እያደረገኝ አይደለም። አንከብክቤ እጠብቃታለሁ ትጠብቀኛለች ነው ሉቦ። እስቲ ማውራት የምትፈልጊው ነገር አማን ናፍቆሻል? አለው ከኛ ጋር የሚመጣው ታውቂው እዛ ምግብ ልንበስንሄድ አብረን ይሄድ እስከ ነርጅሽ የኔ እናት እስከ ነይዝ አላወሽው የኔ እሺ ካሜራማኑ ማታውቂው አንተንም ረስታለች ይሆናል። አማን ማለት የኛ ወንድም የኛ ቤተሰብ የኛ ጓደኛው በበሩ አብዬ እሺ የኔ እናት ዛሬ ደግሞ ቆንጆዬ ሆነሻል የኔ እናት። ቤተሰብ እንዴት ነሽ አብዬ? ቆንጆዬ ያልሆነችም ሁሌም የኔ ቆንጆ እናት ነች፣ የኔ ቆንጆ ነች እናቴ። ሁሌም ፏበይልኝ ቡና ታፊያለሽ። ቡና የምታፈዩ በሮቶ ነው በምንድን ነበር ይሄ? ምንድን ነበር ዳኒ? አረ መዘብዘቢያ አይደለም አብዬ። ይሄ ምንድን ነው የሚባለው? ልቦ ምንድን ነው የሚባለው? ባልዲ። የኔ እናት የኔ ውድ እናት እሺ፣ ባልዲ በባልዲ ነው ቡና የምታፈዩ። አስታወሽው? ቆይ አብዬ ቆይ አስታወሽው? እሺ ናፍቆሻል? ማን? አማን አሁን አስታወሰችው አብዬ። እና አብዬን ያው ምን ላረግልሽ ትፈልጊያለሽ? አሁን እኛ ሶስታችን ብቻ ነን ያለነው። አማን አጠገባችን የለም። አብዬ አጥቃሪ ሰይሽ ይቸንሽ ግድም ይመጣል። አብዬ ይመጣል ነው ያልሽኝ? አዎ አይመጣም ታዲያ። የኔ እናት ሁሌም ሳቂልኝ። እሺ የኔ እናት ሁሌም ፈገግ በይልኝ። የእናት ደስታ ከማያት ምንም ነገር እንትን ማለት የሚያስደስት ነገር የለም። የእናት ደስታ ከማያት ያው የኔ እናት የኔ እህት ሁሌም ፏበሉልኝ። ልቦ አሁን በዚህን ሰዓት ማለት ነው ቆይ የኔ እናት ታፈይዋለሽ። ቅድም ሳልጨርስ ነው አዝም ያልኩት። አብዬ የምናመጣው ዳቦ ማለት ነው ይሄ ትልቁ ዳቦ እናመጣና ቤተሰቦች አሉ 48300 ቤተሰቦች አሉ። ለ48000 ቤተሰቦች ሙሉ ይሄ መኪና ሙሉ ዳቦ እናመጣለን። ቡና አንቺ ታፈያለሽ ለ48000 ቤተሰብ
ሁሉም እኮ ሚሉት የለም አብዬ የኛ እናት የኛ ሁሉ ነገር ሁሌም እየሳቀች ትኖርልን ስትከፉ ደስ አይለንም ይላሉ። አንቺ ደግሞ ለነዚህ ቤተሰብ ማለት ነው የኔ እናት ቡና ዋ በቃ አሁን እዚህ ጋር ያው ምን እሰራለሁ መሰለሽ? አንቺ የሚያስደስትሽ ነገር ምን ልስራለሽ? በዚህ እንኳንና አንቺ ወንበር ትልቅ እሺ አንቺ የሚያስፈልጋት ነው በቃ እሺ አንቺ የሚያስፈልግሽ ትልቅ እንትን ድንኳን ነው ድንኳን እሺ ያን ድንኳን አደርጋለሁ። እሺ አሁን ብር እኮ የለኝም እንትን ምገዛበት ዳቦ ምገዛበት አብዬ ዳቦ ምገዛበት ብር አለሽ? እሺ ለው አብዬ ስስቅ ያሻል ነው የመክናጫ ነው የተወረ እያሻጉኝ ሰበንኩ አብዬ እና ቤተሰብ ወደ እንትኑ ስመጣላችሁ በዚህ ሰዓት አብዬም ሉባባም ጥሩ እንትን ሁኔታ ላይ ነው ያሉት። ስለኛ የምትጨነቁ ስለኛ የምታስቡ የኛ ውድ ቤተሰቦች ከልብ እናመሰግናለን። ከልብ እንወዳችኋለን። በያላችሁበት ቦታ በቃ አለ አይደል እናንተ ፏ በሉልን ቤተሰቦች። በቃ የሆነ አለ አይደል ቤተሰብ ስለናንተ ሳወራ የሆነ ባፍ መግለጽ አልችልም። አብዬ አንቺ አላዘንሽብንም አልተከፋሽብንም አይደል? ምንም አልተከፋሽብንም? አልተከፋውብም እያለች ነው አልተከፋንብም እያለች ነው። እሺ አብዬ አማን ናፍቆሻል? የተኛ ይምጣ። ያው አብዬ አማን ከዚህ በኋላ ከኛ ጋር የሚገናኝም አይመስለኝም። ምክንያቱም ሌላ ቦታ ነው ሩቅ ቦታ ነው ያለው አማን ያለው ሩቅ ቦታ ነው አይደለም ሩቅ ቦታ ነው ያለው አይመጣም። አሁን ያው ቤተሰብ አቋኔሞ እንዴት እንደዚህ ብዬ ማለት እንዲህ መናገር አልችልም፣ ማውራት አልችልም፣ ቃላትም የለኝም እንደዚህ ብዬ የምናገርበት። በቃ አማን ባለበት ቦታ ሰላምክ ይብዛ። እንዳያችሁት ቤተሰብ ሁላችንም ደህና ነን። ሁላችንም ያው አብዬም ሉባባም ደህና ናቸው። አብዬ አቡ እሺ አሁን ጥያቄ ልጠይቅሽ ለአንቺ ነው። እሺ እኔ ምን ላድርግልሽ? ደስ የሚልሽ ነገር አሁን በዚህ ዳሰው ቆባው ዱካነው ጋር ወንበር ትሪ ሁሉም ይመጣል። እሺ አሁን እንትን እኔን እሺ አዳምጪኝ። እናንተ በቃ በጣም ስለምንወዳችሁ በጣም ስለምናከብራችሁ ብዙዎቻችሁ ደግሞ የአብዬ የሉባባ እንትን ስለሚያሳስባችሁ ያው ልክ በቃ አንደኛ አብራችሁ እንደዚህ አጠገባችን እንዳላችሁ ያህል ነው የሚሰማን። ለኛ ያላችሁ ቦታ ለኛ ያላችሁ አክብሮት በውስጥ የምታወሩ ብዙ እህቶች ያላችሁ በውስጥ የምታወሩ እና በቃ ለኛ ያላችሁ አክብሮት ወይኔ በቃ እንዴት ብዬ ልግለጸው ቤተሰብ እንዲህ ብዬ የሆነ በቃ ቃላት ያጥረኛል ለመግለጽ ራሱ ማለት ነው። ግን ቤተሰብ እናንተ እኛን በጣም እያበረታችሁ ነው በጣም ማለት ነው ከሚባለው በላይ። እኔ በጣም ወድቅ ነበር እናንተ ባትኖሩልኝ እና ቤተሰብ በቻላችሁ ታቅ ያው አብሮኝ የነበረው ወንድሜ ነው። እሱንም በደንብ አበረታቱት ቤተሰብ። እኔንም አበረታቱኝ። ባለበት ቦታ ሰላም ይብዛ። በቃ እኛ በጣም ትናፍቀናለህ። ከቻልክ ደግሞ ከኔ ጋር መገናኘት ባችል እንኳን ናልልህ እንትን አልልም ማለት ትራንስፖርት እንትን ያስቸግራል። እዛ ቦታው ትራንስፖርት በጣም ያስቸግራል። ናልልህም እኔ አልችልም። ግን አብዬም ሉባባም ሲናፍቅህ ቢያንስ አንዴ ደርሰ ብትመለስ ለኔ እንትን ባትችግር ነው ለኔ እንትን ባይኖር ለአብዬ አንዴ ደርሰ ብትሄድ ደስ ይለኛል። እኔም ደሰታለሁ፣ ቤተሰቦችም ይደሰታሉ። ያ ነገር አድርግ በኔ ማለት ነው። ምክንያቱም ለአብዬ ገና በቃ ከካሜራማኑና እኔ ሆነን እንደዚህ በቃ ካሜራማኑ እንዲህ ሲመጣ ጀርባ ላይ እሱን ነው የምትጠብቀው አለ ብላ ወይ ተደብቋል ምናምን ብላ ነው አብዬ የምትፈልገው። እና መተ ሰላም ብለህ ብትሄድ ደስ ይለናል። እና በቃ ይሄን ልናገር ብዬ ነው ቤተሰብ። እናንተ ደግሞ መቼም እንዳትከፉብን መቼም ማለት ነው መቼም እኛ እስከዛሬ አሁን እስካለችበት ጊዜ ያለ ነው ያው ከፈጣሪ እርዳታም እናንተም አላችሁበት። ይሄ ሁሉ ነገር በእናንተ ነው ቤተሰብ። ሁሉም እንትን ነገር ነው ያው ያልፋል፣ ሁሉም ነገር ያልፋል። በውስጥ መሆናችሁ የምታበረቱን
ጀሚል የኛ ወንድም የኛ ጀግና በርታልን እያላችሁ የምታበረቱኝ እህቶች አላችሁ፣ በጣም እንወዳችሁ እህቶች አላችሁ። ከልብ እናመሰግናለን። በያላችሁበት ቦታ ሰላማችሁ ብዘት ይበልን። ያው ምንም ቢሆን ያው ሰው ሀገር ነው ያላችሁት። ለእናንተ ሰላም ነው የምንመኘው። እኛም ቤተሰብ ያው በኔ በኩል ብያለሁ ነገር ጨርሻለሁ። አብይ ከምትናገረው ነገር የምትለው ነገር ካለ እሷን እንትንልና ልቦም ያው የምትለው ነገር ካለ እንትን ብለን እንሰነባበታለን። ልቦ ለቤተሰብ ምን ትያለሽ? የመጨረሻ ሀሳብ ከሀገር ውጭ ያላችሁ ወይ ከሀገር ውጭ ያላችሁ በጣም እናመሰግናችኋለን። ከሀገር ውጭ ያላችሁ እህቶቻችን ነይ አብዬ ቆይ ፈሻን አንድ እንጨርስ። ቆይ ነይ ሳቢ የኔ እሺ ከሀገር ውጭ ያላችሁ ከሀገር ውጭ ያላችሁ እህቶቻችን ከልብ እናመሰግናለን። እኔ ደህና ነኝ። ጎበዝ ያው ከልቦ እንደዚህ እንትን አብዬ ቀርመሽ ቻዋልሽ ልቦ ያው ፍላጎቷን ገልጻለች። አብዬ ከሀገር ውጭ ያላችሁ በይ አይደለም። እሺ አብዬ እንወዳችኋለን። ከሀገር ውጭ ያላችሁ ባያቸው እንወዳችኋለን። ባያቸው ያግረኛ ሲረጥ በአማርኛ እግሬ ሲርቀን በእጄ ነው ሰላም ብላቸው። አብዬ ባያቸው አብዬ ባያቸው እንወዳችኋለን ባያቸው። አወድኔ እኮ በአማርኛ እንወዳችኋለን። ምንም የጋጥ ያበር እንወዳችኋለን ያለችው ቤተሰብ የኛ እናት ሁላችሁም እኔም አብዬም ሉባባም ሰላማችሁን እንመኛለን በያላችሁበት ቦታ። ልቦ ቻው በያ ቻው አብዬ ቻው በያ አብዬ ቻው በይዛ